ቤታችን ቆሽሿል። ሄደሽ አጸዱ። እሺ እኔ ልጅ አስተካክለዋለሁ። ግን አሁን ለበሌኔ ትንሽ ሾርባ እየተሰራላት ነው። ታዲያ እኔ ምን አገባኝ? ቆይ እዚህ ቤት አስረኝ። ቤሌን የዚህ ቤት ገጻኔ መሆን የራሳችሁ እንዴ? ምን ሆነሻል ልጄ? ቤሌን እኮ ሞታል። እንክብካቤ ያስፈልጋታል። ታዲያ ሄዱና ተንከባከቧታ። ከኔ ቤት ለምን ያገናኘዋል? እንደውም ከዚህ በኋላ ወንዶቼ ቤሌን ስም እዚህ ቤት ሳይንሳ መስማት አልፈልግም። ነገሩ ቅናት ነው። እኔ ምክንያቱም ቆይ እንዴት ታወቀች? ደህና ነሽ? እንዴት ነህ? አለሁ። አሁን የተሻለ ለውጥ አለው አይደል? አዎ ደህና ነኝ። ደፍኔ ማናት? ቆይ ደግሞ ከኛ ጋርስ ምን አገናኛት? አክስቴ እባክህ ወንድሜ ልጅ ማስታወስ ቻል። ሞታለች። ምን ማለት? የድሮ ቤታችን ውስጥ ነው ሞታ የተገኘችው። ታዲያ የሞቷ ምክንያት ከኛ ጋር ምን አገናኘ? ምን ሆነሃል? አሁን እኮ የሁሉ ነገር እየደረሰብን ያለው በእሷ ምክንያት ይመስለኛል እያልኩ ነው። እሷ ሞታለች፣ ግን አለች ማለቴ አንዲት ሴት ልጅ አለቻት። አሁን ላይ ያችን ሴት ፈልገ ማግኘት ይኖርባል። አንዲት እኛ ቤት ውስጥ ተቀጥራ ስትሰራ የነበረች ደፍኔ የምትባል ሴት ነበረች። ምን ደፍኔ? ምን ነው ታውቂያታለሽ? ኧረ በጭራሽ አላውቃትም። ስም ተመሳስሎብኝ። አይ ሰው አልገደላትም። አክስቴ እንደነገረችኝ ከሆነ ሞታን የተገኘችው። ሁሉ ነገር አልነገረችም። እንዴት እንደዛ አለች? አሁን ላይ እየተፈጠረ ያለው ለሞተችው ሴት ሳይሆን ታዲያ እሷ ካልሆነ ልጇ ናት። ሴት ልጅ እንዳላት ተነግሮታል። ነገሩን መጨረስ አለብኝ። መጨረስ? አሁን መጨረስ። መግደል ካለብኝ መግደል፣ መፍታት ካለብኝ ነገሩን መፍታት አለብኝ። ሜርሲ ለአቶ አምናን ሁሉም ነገር ልትነግረው ጫፍ ላይ ደርሳለች። ይሄ ቤት ለምንድን ነው እየተረበሸ ያለው? ምን ተፈጥሮ ነው የሚለው እንዴት ማሰብ አልቻልክም? እንግዲያውስ ባለፈው የጀመርኩልህን ታሪክ ዛሬ ጨርስልሃለሁ ነበር ያለችው። እሷም ስለ ዳፍኔን ነበር። እሺ ዳፍኔ ማናት? ምንድናት? የሚል ጥያቄ ነበር ያቀረበላት። ዳፍኔን የእናንተ ቤት ሰራተኛ ነበረች። ሞታ የተገኘችውም እናንተ ቤት ነው ነበረችው። እና ታዲያ እሷ ጋራ የኔን ህይወት ምን ያገናኘዋል ነበር ያለው አቶ አምናን። አዎ ችግሩ እኮ እሱ ነው። ስለዚህ እሷ ብትሞትም ነገር ግን ያንተ ቤት ዛሬ ሰላም እያጣና እየተመሰቃቀለ ያለው በእሷ ምክንያት ነው ነበር ያለችው። እንዴት? በምን ሊሆን ይችላል? አልሞተችም አለች። ይህ ስለ ደግሞ አንድ ሴት ልጅ አላት። እሷ ሴቷ ልጅነት ያንተን ቤት ያንተን ይኸው ዛሬ እያመሰቃቀለች ያለችው። ስለዚህ ይህን ነገር በደንቡ ልታይበት ይገባል ነበር ያለችው። በጣም ነው የደነገጠው። ነገር ግን ታውቂያታለሽ? አላቅም፣ ነገር ግን አስቤበት አፈላልጌ ካገኘው እምነግርህ ይሆናል ትላለች። በመጨረሻ ይህን ነገር እየሰማች ሲፈንም አንገቷን ሲጥ አርግታ ነበር የያዘቻት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘት ተረፍረሽ በለኝ። ለቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ነባሮቹን ላይክ እያደረጋችሁ የምታበረታቱኝ ከልብ አመሰግናለሁ። የአቶ አምናን ብሌን እንክብካቤ እንደቀጠለ ቢሆንም ነገር ግን ብሌን አለመሻሏ በጣም እያሳዝነውና ልቡን እየሰበረው ይገኛል። ብሌን መቼ ነው የሚሻላት? መቼ ነው ወደ ማስታወስ የምትመለሰው የሚለው ግን ለሁሉም ጥያቄ ፈጥሮባቸዋል። ተንከባካቢዋ ዶክተር ግን በቅርቡ እንደሚሻላትና ወደ ሙሉ ጤንነቷ ተመልሳ ያለፈውን ህይወቷንም ማስታወስ እንደምትችል እየነገረቻት ትገኛለች። ስለዚህ ለዚህ ደግሞ እንክብካቤ ያስፈልጋታል ማለት ነው። አቶ አምናን እንግዲህ እንደ አዲስ የተዋወቃት ሚስጥረኛሽ ነኝ ብሎ ነው የተዋወቃት። ይህ ሚስጥረኛሽ ነሽ ብሎ የተዋወቃት ግን ሜርሲ ሻሂዳ አንቺ ማነሽ ብላ ነበር የጠየቀቻት። እኔ ሜርሲ ይባላለሁ ረሳሽኝ እንዴ ነበር ያለቻት። አዎ ሚስጥረኛዬ ብዙ ሰው እዚህ ቤት ውስጥ እንዳለ ነግሮኛል ነበር። ሚስጥረኛሽ ደግሞ ማን ነው? ሚስጥረኛሽ መቼም አምናን መሆን አለበት። ሌላ ሚስጥረኛ እዚህ ቤት አይኖርሽም። ወይኔ ሜርሲ ጉዷ፣ ወይኔ ሜርሲ ጄሪ ጉዷን በሰማች እያለች ነበረ። አቶ አምናንም እንግዲህ እንክብካቤው እንደቀጠለ ነው። ነገር ግን እሷን ሄዶ እያወራት እቅፍ አርግቷት ጋደም ባለ ጊዜ ነበረ ጄሪሻ ቀስ ብላ በሩን ከፍታ ስትገባ ብሌንና አቶ አምናን ተደጋግፈው ቁጭ እንግዲህ ጋደም ብለው ያየችው ተኝተው ነበር። አይናቸውን ስለጨፈኑ አልተመለከቷትም። በጣም ነው የተናደደችው፣ በጣም ነው የተበሳጨችው። ለመናገርም ፈራች። ወይኔ ጉዶንክ ተበላው፣ አቶ አምናን ሰሞኑ ጣል ያደርገኝ ለዚህ ነው በማለት በጣም ነበር ያለቀሰችው። ግን በገባ እግሯ ቀጥ ብላ ቀስ ብላ በሩን ዘግታ ነበር የወጣችው። ሳሎን ላይ ብቻዋን ማለቃቀስ ነበር የጀመረችውና በዛን ጊዜ ነው ሲፈን የተመለከተቻት። ምን ነው ጄሪ ዛሬ ደግሞ ደስ አላለሽም? ደብሮሻል? መቼም የብሌን ጉዳይ ነው እንደዚህ እያደረገሽ ያለው አይደል አለቻትና ብሌን አትበይብኝ፣ የኔን ህይወትና የብሌን ህይወት ምን አገናኘው? ምን አለበት በዛው አሸልማ በቀረሽ ኖሮ፣ ምን ነው በጨረስኳት ኖሮ ነበር ያለችውና ስለዚህ ያንቺ እጅ አለባት ብሌን በጤናዋ በደህና እንደዚህ ያልሆነችም። ለብሌን እንደዚህ መሆን ያንቺ እጅ አለበት።
እኔ ሲፈን መዋሸታት ጂም ግድ የለሽም እጅሽ አለበት ነበር ያለቻት። አዎ እጅ ያለበት ደግ አደረግኩ፣ ደግሞ አልተሳሳትኩም፣ ልክ ነኝ። ምናልባት የተሳሳትኩት አለመጨረሴ ነበረ፣ በዛው በቀረሽ ነበር ያለችው እና ስለዚህ ይሄን ነገር አንድ ቀን ዋጋ ትከፊበታለች ነበር ያለቻት። ሚስጥሯን ደርሳበታለች። አሁን በመናደር ነው እንግዲህ እንዴት እሷን አቅፎ ይተኛል በማለት ተናዳ ነው ይህን ነገር የተናገረችው። ሲፈን ግን መንገድ ከፈተችላት ማለት ነው እና በጣም እየተበሳጨች እናት ዛራ ጋር በመሄድ እንግዲህ እናት ዛራ ምናልባት ክላሴ ቆሽሿል፣ ክላሴን ታጠጅልኝ ነበር ያለቻት። እሺ ልጄ አሁን ለብሌኔ ትንሽ ሾርባ እየሰራውላት ነው እና ይህን ሰርቼ ስጨርስ አጠዳልሻለሁ ነበር ያለቻት። አሁንም በሽታዋ ተነሳባት። ጄሪ ብሌን አትበሉ እዚህ ቤት የቤቷ ንግስት እኮ እኔ ነኝ መሰለኝ፣ ብሌን እኮ አንድ ተራ ሰው ናት ነበር ያለችው። እንዴ ምን ሆንሽ ነው ጄሪ ልጄ? እሷ እኮ ታማለች፣ ልንንከባከባት ይገባል ነበር ያለችውና እኔ አይመለከተኝም፣ ካልሆነ እኔ የምለውን እማትሰሚ ከሆነ ቤስታልሽን ይዘሽ ከዚህ ቤት መውጣት አለብሽ፣ የብሌን ስም እዚህ ቤት እንዳትጠሩ ከእንግዲህ በኋላ ነበር ያለችው። እና ዛራ ትዕግስታቸው በጣም የሚገርም ነው። ምን ነው ጄሪ ልጄ ቀናሽ እንዴ በማለት ነበር ትተዋት የሄዱትና እንደ ቀናው እንዴት አወቀችብኝ ነበር ያለችው። እንደ ቀናው እንዴት አወቀችብኝ፣ ቅናት ነው ተነቃባት ደግሞ። እና ዛራ ሁላቸውን ፊታቸው ላይ አንበው ያውቃሉ። አቶ አምናም እና ዛራን በተደጋጋሚ እየጠየቀ ነበረ። የብሌን ጉዳይ መቼ ድረስ ነው? እስከ መቼ ድረስ ነው? በጣም እያሳስበኝ ነው ነበር ያለውና አዎ አምና ልጄ አንተ ካለህላት ምንም አትሆንም፣ እኔም የቻልኩትን ነገር ደግሞ አግዝሃለሁ። የድሮ ትዝታዎችን አንዳንድ ነገር እየነገርካት ወደ ድሮ ጤኗ እንድትመለስ ማለት ትችላለህ። እኔም ደግሞ የምችለውን አግዝሃለሁ። ድሮ አስተማሪ ታሪኮችን ነገራት እንድታስታውስ። እና ዛህራ በፊት እሷ ነበረች እኮ የምታስታውሰኝ፣ እሷ ነበረች እኮ ታሪክ የምትነግረኝ። አሁን እኔ ምንም የማውቀው ታሪክ የለም፣ ምን አዲስ ታሪክ ነግራታለሁ ነበር ያለውና እና ዛራም አንዳንድ አስተማሪ ታሪኮችን እየነገሩት ለብሌን ጋር ስትሄድ ይሄንን ታሪክ እሷ እንደምትወደው ንገራት ነበረ ያሉትና እንግዲህ እሱም በተባለው መሰረት ብሌን ጋር ሄዶ እኔ ጋር ደም በይ ላይ በማለት ተረቶችን እየነገራት እሷም እንደተማረችበት እየነገረችው ነበርና ቢሆንም ግን ዶክተሯም ይሻለሻል ብላኛለች፣ ምንም አትሆኝም፣ በቅርብ ወደ ጤናሽ ትመለሻለች ብላኛለች። ህይወትን እንደ አዲስ መጀመር ግን በጣም ከባድ ነው ነበር ያለችው። አዎ ዶክተሯ ስለምትንከባከብሽ ትድኛለች ነበር ያላትና ነገር ግን አሁን የሲፈንና የሜርሲ ጉዳይ ነው። ሜርሲ ሻወጣ ወጣ አብዝታለች። ውጭ ላይ ከውጭም ስትመለስ ጄሪ እየተበሳጨችና እየተናደደች እንግዲህ ትመለከታታለች። ምን ነው ዛሬ እዚህ ቤት ሁሉም አበደ መሰለኝ፣ እኔ ብቻ ልቀር ነው እንዴ ጤነኛ? ሁላችሁም ጨልላችኋል። ዶክተሯ የትኛው ልታክም ነው የመጣችሁት? ሁላችሁም ታማሚ ሆናችኋል እያለቻት ነበር። አትረብሽኝ፣ ከፊቴ ዞር ትይልኝ እንዴ? ብቻዬን መሆን ፈልጋለሁ እያለች እየተበሳጨች ነበረ። ሜርሲሻ ቀጥታ እንደገባች ሲፈን ጋር ሄደችው። ወይዘሮ ሲፈን ስራ ከማጣትሽ የተነሳ ሌሊትም ቀኑም መተኛት ብቻ ሆኗል ስራሽ ነበር ያለቻት። አዎ ወይዘሪት ሜርሲ ያለ ምክንያት እግሬ እስከሚቀጥን ከምዞር ቤቴ ብቀመጥ ይሻለኛል ነበር ያለቻት። እና ስለዚህ ስራ አተሻል ይመስለኛል፣ እኔ አንድ ስራ ልስጥሽ ነው ያለቻት። እሱም የአቶ አምናንን ገጠር የሚገኘውን የእንጆሪ ቦታ ሄደሽ እሳት ወይም ደግሞ መድኃኒት ተርከፈክፊበታለች ነበር ያለቻት። ይሄ ነገር ለሲፈን በጣም ከባድ ነገር ነው። እንዴ እኔ ምን ስለሆነ ነው የእሱን እንትን ዛ የእሱ አታክልት ላይ እንደዚህ አይነት መርዝ መነሰንሰው? በፍጹም አላደርገውም። አንቺ ደግሞ ምን ታገኛለሽ? የወንድምሽ ልጅ ነው አይደል እንዴ? ምን ታገኛለሽ? ይሄንን ነገር ባረግ ነበር። እኔ ምንም ላገኝ ምንም አላገኝ፣ ነገር ግን ሰዎችን የሚያስደስታቸው ነገር ከማድረግ ወደ ኋላ አልመለስም። ስለዚህ ይሄን ነገር ታደርጊያለሽ፣ አሊያም ክቴ ደግሞ ያለው ነገር ሁሉ ለአቶ አምናን ነግረዋለሁ፣ ሚስጥርሽን አውልቄ እነግርልሻለሁ ነበር ያቸው። ሲፈንም በፍጹም ይሄን ነገር አላደርገውም። አንቺ እኔና አንቺ እኮ ስንመካከር ነው እንጂ የሚያምርብን ለነገሮች ስንጠማመድ አንዱ ሲያዝ አያምርም። ስለዚህ እኔ አንቺ ተላላኪ አይደለሁም፣ ለተንኮሎች ብቻ ነው እንደኛ የምታጠምጂን አንቺ ነበር ያለቻት። ስለዚህ ምርጫው ያንቺ ነው፣ እምቢ የምትይ ሆነ ለአቶ አምናን ሂጂ እውነቱን ነግረዋለሁ በማለት እንግዲህ አቶ አምናን ጋር ሄዳ እየነገረችው ነበረ። ስለዚህ ደፍኔን የምትባል ሴትዮ እናትህ ቤት ሰራተኛ ነበረች፣ እዛ ቤት ደግሞ ህይወቱ አልፏል። ስለዚህ በምን ህይወቷ እንዳለፈ ደግሞ አይታወቅም። የእሷ ልጅ አለች፣ እሷ ናት ህይወትህን እያመሰቃቀለች ያለችው።
ስለዚህ ደግሞ ይህንን እውነታ ልትደርስበት ይገባል። ማናት? ምንድናት? የደፍኔ ልጅ ማናት የሚለውን ድረስበት። እኔም ደግሞ እያየው እውነታውን ከደረስኩበት እምነግርክ ይሆናል በማለት እንግዲህ ካጠገቡ ሄዳለች ማለት ነው። አቶ አምናን ማናት እቺ የደፍኔ ልጅ አለች፣ በእሷ ምክንያት ነው ቤቴ እየተረበሻለሁ። ስለዚህ እሷ ማን እንደሆነች ፈልጉና አሳውቁኝ በማለት ይገኛል ማለት ነው። እና እንግዲህ ቤቱን ቁጭ ብሎ በጣም እያዘነና እያሰበ ነበረ። እንግዲህ ሲፈን በዚህ መካከል ነበረ አጠገቡ ሄዳ በመቀመጥ ምን ሆነሃል? በጣም ያዘንክ ትመስላለህ ነበር ያለችው። አይ እሱ አንቺን የሚመለከት አይደለም ነበር ያለት። አዎ እኔ ለዚህ ቤት ምንም ነኝ፣ ግን እንደ ሰው ሁሉ ነገር ከጎንክ ለመቆም ፈቃደኛ ነኝ ነበር ያለችው። እና እሱም አይ ማለት እኮ አንቺ ባዕዳነሽ ማለት አይደለም፣ ነገር ግን ለምትረጂኝ ከሆነ አማክርሻለሁ ደፍኔን የምትባል ሴትዮ ነበር ያላት። በጣም ሊደነገጠችው እንዴት ታውቂያታለሽ እንዴ ቢላትም አይ የስም መመሳሰል ነው አላቃትም። ደፍኔ ምን ሆነች? ደፍኔም በፊት እኛ ቤት ነው ህይወቷ ያለፈው። ስለዚህ ይህን ህይወት አሁን እንደዚህ በመሰቃቀሉና እንደዚህ መሆኑ በሷ ልጅ ምክንያት ነው ቢል እንግዲህ አመዷ ነው ቡኒ ያለው። ጠላታቸው አመዱ ቡኒ በልና ማለት ነው። አመዷ ነው ቡኒ ያለው ሲፈን እና ምን ሆነ? እሷንማ እችን የደፍኔን ልጅ ካገኘዋት ወይ እወስናለሁ ወይ እገላታለሁ፣ ወይ ነገሩን እፈተዋለሁ ወይ እገላታለሁ ነው ያለው። ደንግጣለች። አይዞክ ለማንኛውም በቃ በማንኛውም ነገር እኔም ከቻልኩ አግዝሃለሁ። አይዞክ አላለችውም እንደ ጨራሽ እኔም አግዝሃለሁ ነው። ስለዚህ በጣም ተናዳለች። በቃ ወደ ክላሴ ልሄድ፣ አዲስ ነገር ካለ መጥቼ አሳውቅሃለሁ ነበር ያለችው ነው። ቀጥታ ወደ ክላሷ ስትሄድ ሜርሲሻም ጠጉሯን ጫር ጫር እያደረገች ወደ ፎቅ በምትሄድ መንገድ ላይ ይገጣጠማሉ። አንቺ አልነግርም ብለሽ የራስሽ መጠቀሚያ ልታደርገኝ ፈልገሽ ነው? እንዴት ነው ለአቶ አምናን የምትነግሪው? በማለት እንግዲህ አንገቷን ሲጥ አርግታ ወደ ክላሷ አስገብታታለች። እውነት ታሳምናታለች ወይንስ ከነመጨረሻው ልታሰናበታት ነው? ሜርሲን ከነመጨረሻው ካሰናበተቻት የአቶ አምናን እውነታ ተዳፍኖ ነው የሚቀረው። የወይዘሮ ሞርዚና እውነትም ተዳፍኖ ይቀራል። እንደዚሁም ደግሞ የወይዘሮ ሰማአል እውነትም ተዳፍኖ ይቀራል። ብዙ ነገሮች ተዳፍኖ ይቀራል። ስለዚህ ሜርሲና ሲፈን ሊስማሙ ይችላሉ ማለት ነው። አሁን ግዴታ ይዛታለች፣ ከእጇ እንደማትወጣ ታውቃለች። ስለዚህ ሲፈን ታሳምናታለች፣ ሁለቱም ይስማማሉ። የራሳቸውን ስራ ተንኮላቸውን ይቀጥላሉ ማለት ነው። ምክንያቱም እሷ ነች ልጅቷ ብላ ያልተናገረችው። ይሄ ነገር እውነታው ከመውጣቱ በፊት እሺ ልትለኝና እኔም ማስተካከላቸው ሜንሽኖች አብረውን ልሰራ ትችላለች በማለት ነው እንግዲህ ይህን ነገር እያደረገች ያለችው። ሜርሲ እንግዲህ አቶ አምናን ለመጉዳት ነው እየሄደች ያለችው እንጂ ለአቶ አምናን ምንም አይነት ነገር እያደረገችለት አይደለም። አቶ አምናን ግን ማን ነው እንደዚህ የሚያደርገው የሚለውን አንዱም ነገር እያወቀ አይደለም። ነገር ግን የብሌንን እንክብካቤ እሱ እንደቀጠለ ነው። ይሄ ነገር ደግሞ ጄሪን አናዷታል። ምን ስለሆነ ነው እሷን የምትንከባከባት? እሷ ማነችና ነው? ለማንም ለተራ ሰው ብለህ እኔን ጣል አርግተኸኛል ነበር ያለችው። እንዴት ነው እንደዚህ የምትይው? ተራ ሰው አትበይ። ብሌን እኮ የዋህ ናት። ብሌን እኮ ንጹህ ናት። ብሌን እኮ ምንም ማታቅ ምስኪን ልጅ ናት። ስለዚህ ደግሞ እኛም ብላ ነው ይህን ሁሉ ነገር የደረሰባት። እንደዚህማ እንድትይኝ በፍጹም አልፈቅድም ነበር ያላት ማለት ነው። እና በጣም እየተናደደች ትገኛለች። እንግዲህ ቀጣይ ምን ይሆናል ዴር ድራማ የሚለውን ይዤላችሁ እመጣ ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቱልኝ።